ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። የሳምንቱ መጨረሻ ቀን በርከት ያሉ ጨዋታዎችን በአውሮፓ የሊግ በእንግሊዝ የኤፍኤ ካፕ የጥሎ ማለፍ ጨዋታዎችን ተመለከትን። የት ነበራችሁ? ጻፉልን። በተመዘገቡ ውጤቶች ዙሪያ ምልከታችሁንና መልእክታችሁን አጋሩን። እኛ በመረጃ ሰዓታችን ለዚህ ሰዓት መርጠን ካሰናዳላችሁ ስፖርታዊ ጥንቅሮች በአውሮፓ ታላላቅ ክለቦች የሪያል ማድሪድን የቡድን ዜና በስፋት እናነሳለን። በተጨማሪነት በባርሴሎና በኩል ወሳኝ የቡድን ዜና ይዘናል፣ ተከታተሉታላችሁ። በጣሊያን፣ በጀርመን፣ በፈረንሳይ ጨምሮ ማለት ነው በከዋክብቶችም ደረጃ ለዚህ ሰዓት ያገኘናቸው በርከት ያሉ ስፖርታዊ ጥንቅሮች አሉ። እነኚህን በቅደም ተከተል እያጋረናችሁ እንቆያለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ኤፍኤ ካፕ ላይ ትኩረት እናደርጋለን። የሳምንቱ ትልቅ ጨዋታዎች አነጋጋሪ ይዘት ነበራቸው። በተለይም ዛሬ አንደኛው ጨዋታ በእውነት እጅግ በጣም አስገራሚ ነበር። ልዩ ጥንቅር ይዘናል። በኤፍኤ ካፕ የምሽት ጨዋታዎች ዙሪያ በፕሪሚየር ሊግ የአሰልጣኝ ሹምሽር ሂደቶችን የተመለከተ ልዩ ጥንቅር እናነሳለን። ዛሬ አሰልጣኝን በይፋ የሾመ የፕሪሚየር ሊግ ክለብ አለ። በታላቆቹ ክለቦች የጆሴፍ ፔፕ ጋርዲዮላው ቡድን ማንቸስተር ሲቲ ይቅጠረኝ የሚል ሰው መጥቷል። ከዛ ውጭ አነጋጋሪው የተሻረችው የሲቲ ግብና ፔፕ ጋርዲዮላን እናነሳለን። በቼልሲ የመረጃ ሰዓታችን አስደናቂው ቡድን ባለፉት 3 ዓመታት እንዴት እንደተገነባ እንነግራችኋለን። ፌርናንዴዝ እመለከተዋለው ያለውን ምስልና ሊያም ሮዛኒየር በአንድ ተጫዋች ላይ የሰጡት ሀሳብ አለ። እሳቸውም አንድ ታሪክ ሰርተዋል በቼልሲ አሰልጣኝነታቸው ከማሬስካ ጋር በጥቂቱ የሚመሳሰል ግን ደግሞ ሪከርድ የሆነ ነው። እንዴት የሚለው እንነግራችኋለን። ዛሬ ቼልሲዎችም በአንድ መድረክ በርከት ያሉ ደጋፊዎች በነበሩበት ማለት ነው ድል አድርገዋል። የት የሚለውን በቃል ስፖርት ዩቲዩብ ቻናል ጠብቁን። የሊቨርፑሉ ሰው አርኔ ስሎት በአንድ ጉዳይ ላይ ለየት ያለ ሀሳብ አጋርተዋል፣ እንነግራችኋለን። ዶሚኒክ ሶቦስላይና አነጋጋሪውን ሳላ አነጋጋሪ መረጃ እንነግራችኋለን። ልዩ ጥንቅር ነው ለሊቨርፑል ደጋፊዎች የያዝነው። አብራችሁን ስትቆዩ ትከታተሉታላችሁ። በማንቸስተር ዩናይትድ የመረጃ ሰዓታችን አዲሶቹ ፈራሚዎች ማቲያስ ኩኛ፣ ብሪያን ቤሞ እናነሳለን። ሌሳንድሮ ማርቲኔዝ ላይ ትንሽ ለስለስ ያለ ሰው መጥቷል። ማን የሚለውን እንነግራችኋለን። የቡድኑን ቁልፍ ሰው ብሩኖ ሚጌል ፈርናንዴዝን የተመለከተ ልዩ ጥንቅር ይዘናል። ሰር ጂም ራትክሊፍና ኤለን መስክ በማንቸስተር ዩናይትድ የሰሞኑ አጀንዳ ወደ ሌላ አጀንዳ ሊቀየር የተቃረበ ይመስላል። የማንቸስተር ዩናይትድ ተጫዋችም ለሽያጭ ሊቀርብ የሚችልበት ሰፊ እድል ሲኖር አንድ የዩናይትድ ተጫዋችም ከበድ ያለ ተቃውሞ አስተናግዷል። በማንቸስተር ዩናይትድ ከዝውውር ጋር በተያዘና እንደዚሁም ወደኋላ መለስ ብለን ሰር አሌክሳንደር ሻክማን ፈርጉሰንን የምናነሳለን። ዩናይትዳውያን ቆዩን። ለአርሰናል ከጨዋታ በላይ ውድ ቤተሰቦቻችን ጉዳት ስጋት ሆኖበታል። ከጨዋታ ብዛት በላይ በጣም ወሳኙን ተጫዋች ዛሬም በጉዳት አጥቶታል። አርሰናል የሸጡትም ይጎዳል እንኳን ያላቸው። በጣም አሳዛኝ ዜና ነው ይህ ለአርሰናል በወቅታዊ ጉዳይ ላይ በተለይም በዋንጫ ፉክክር ላይ ያለ ቡድን። የማርቲን ኦዴጋርድ ጉዳት ከምን ደረሰ? ከሃቨርዝ ማለት ለአርሰናል እንዴት ያለ እጦት ሆነ? ሚኬል ሜሪኖን ዛሬ ልናስታውስ የወደድንበት ምክንያት ምንድን ነው? ጋብርኤል ማጋሌሽ እና ዊሊያም ሳሊባ በአርሰናል ብቻ አይደለም በአውሮፓም እንዴት ያሉ ተጫዋቾች እንደሆኑ እንነግራችኋለን። አርሰናል ቤት ከዝውውር ጋር በተያዘም እንደዚሁ ለዚህ ሰዓት ያገኘነው ተጨማሪ መረጃ አለ። እስከ ፕሮግራማችን ፍጻሜ ትቆያላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን ውድ ቤተሰቦቻችን። በሐሳብ መስጫ ሳጥናችን ላይ እናንተ የምትደግፉት ክለብ እንዴት ያለ ምሽት አሳለፈ እያጋራችሁን ከቃል ስፖርት ዩቲዩብ ቻናል ጋር ላይክ እያረጋችሁን አብራችሁን ቆዩ። በስፔን ላሊጋ ይህን መረጃ ለእናንተ ውድ አድማጮቻችን ስናዘጋጅ ተጠናቆ ውጤት እጃችን ላይ ደረሰው የአትሌቲኮ ቢልባኦና የሪያል ኦቪድ ጨዋታ ነው። በሜዳው የተጫወተው ሪያል ኦቪድ ነው፣ ግን ቢልባኦ አሸንፏል። እንግዳው ቡድን የአትሌቲኮ ቢልባኦን የማሸነፊያ ግቦች ጆሬ ጋዚየር 58ኛው ደቂቃ ላይ፣ ሳንሼቴ 71ኛው ደቂቃ ላይ ሲያስቆጥር ለሪያል ኦቪድ ከሽንፈት ያልታደገች ብቸኛ ግብ ቻዬራ ነው 30ኛው ደቂቃ ላይ ከመረብ አሳርፎ የነበረው። ቀሪ የስፔን ላሊጋ መርሃ ግብር ውጤቶች እና የባርሴሎናን ጨዋታ በተመለከተ በላሊጋ የጨዋታ ውጤቶችና ቅድመ ጨዋታዎች ዳሰሳን በተመለከተ በቀጣይ በሚኖረን የቃል ስፖርት ዩቲዩብ ቻናል የዜና ሰዓታችን ላይ ሰፊ ሽፋን እንደዚሁ ምንሰጠው ይሆናል። አልቫሮ አርቢዮላ በሪያል ማድሪድ በኩል ደጋፊዎችን ጥሪ አቀርበዋል። ሁላችሁም በሁለቱም ጨዋታ ተገኙ ብለዋል።
በቤርናቤው የሚደረገውን ብቻ ሳይሆን ከቤኔፊካ ጋር በቤኔፊካ ሜዳ የሚደረገውን ደጋፊ ያስፈልገናል ብለዋል። ከዛ ውጭ አሰልጣኙ ኬሊያን ምባፔ 100% ዝግጁ ነው ብሏል። ምንም አይነት ደቂቃ በሪያል ሶሴዳድ ጨዋታ ያላጫወቱት ለጥንቃቄ መሆኑን አረጋግጠዋል። ጨዋታውንም ጥሩ ሁኔታ አሸንፏል። ስለዚህ ተጫዋቹን መጠቀም አያስፈልግም ለእንደዚህ አይነት ጨዋታ ላይ፣ ስለዚህ በጨዋታው ይገኛል ብለዋል። ኬሊያን ምባፔ በቤኔፊካ ጨዋታ ላይ መገኘቱ ደግሞ ለሪያል ማድሪድ በጣም ወሳኝና ቁልፍ የሚባለው ዜና ነው። ቡድኑ በዚህ ሰዓት ላይ በጣም ወሳኝ ተጫዋች ያስፈልገው ነበር። እሱም ኬሊያን ምባፔን አግኝቶታል። እሱን ተክቶ እየተጫወተ ያለው ጎንዛሎ ጋርሻ 7 የግብ አስተዋጽኦ ባለፉት 7 ጨዋታዎች ያሉት። ያው ኬሊያን ምባፔን ተክቶም ሲገባ በጣም ጥሩ የሚባል ፎርም ላይ የሚገኝ ተጫዋች ነው። ሌላኛው የትሬንት አሌክሳንደር አርኖልድ መመለስ ነው። እሳቸውም ትሬንት አሌክሳንደር አርኖልድ ከተጫዋችነቱ በላይ አይኪው ፍጹም ይለያል ብለዋል። ይሄን አይኪው ማለት የማገናዘብ ችሎታው ፍጹም ይለያል፣ እኔ በጣም ተለይቶብኛል ብለዋል። እሱ የሚጫወትበት መንገድ፣ እኛ እሱን በማግኘታችን በጣም እድለኛ ነን፣ በጣም ምርጥ ተጫዋች ነን። እሱ ከጉዳት መመለሱ ለእኛ ጠቅሞናል፣ በተጫዋቹ በኩል በጥንቃቄ እንጠቀመዋለን ሲሉ ተደምጠዋል። ከመጣው ጀምሮ ምርጡን ቪኒሺየስ ጁኒየርን እያየ ነው ብሏል አርቢ ኢሎአ። የሪያል ማድሪድ አሰልጣኝ በቪኒሺየስ ጁኒየር ወቅታዊ ብቃት ላይ መደነቃቸውን ገልጸዋል። እዚህ ከመጣው ጀምሮ አስደናቂውን ቪኒሺየስ ጁኒየር እያየው ነው ብሏል አሰልጣኙ። ቪኒሺየስ ከዓለም ምርጥ ተጫዋች አንዱ ነው ያሉት አሰልጣኙ፣ እሱ አስደናቂ ሰው ነው፣ እሱ ስላለን በጣም እድለኛ ነን ብለዋል። ቪኒሺየስ ጁኒየር በአሰልጣኝ አርቢ ኢሎአ ስር ባደረጋቸው 7 ጨዋታ 6 ግብ ተሳትፎን ማድረግ ችሏል። ያ በዣቪ አሎንሶ ስር ጠፍቶ የነበረው ቪኒሺየስ ጁኒየር ግን ያለማጋናን ተመልሷል ማለት ይቻላል። ይህ ደግሞ በማስረጃነት ቁጥሮቹን ብቻ መመልከት በቂ ሊሆን ይችላል። ራፊኒያ ከጉዳት ተመልሶ ልምምድ እንደሰራ ከሰሞኑ ነግሬያችሁ ነበረ በዩቲዩብ ገጻችን ላይ። አሁን የባርሴሎና አሰልጣኝ ሃንሲ ፍሊክ በጋዜጣዊ መግለጫቸው ራፊኒያ ወደ ልምምድ እንደተመለሰና ለዢሮናው ጨዋታ ዝግጁ እንደሆነ ሃንሲ ፍሊክ አረጋግጠዋል። ባርሴሎና ከተሸነፈባቸው ወይም ነጥብ ከጣለባቸው 6 ጨዋታዎች በ5ቱ ራፊኒያ ሜዳ ላይ አልነበረም። ያቺ 6ኛዋም ጨዋታ ከቼልሲ ጋር 3-0 የተሸነፉበት ነው። ግን ራፊኒያ 30 ደቂቃ በላይ መጫወት አልቻለም። ከነ ሙሉ ፊትነሱም አልነበረም። እንዳጠቃላይ ራፊኒያ በሌለበት ባርሴሎና ፍጹም እየተቸገረ ነውና ምናልባት ለባርሴሎና ደጋፊዎች ጥሩ የሚባለው ዜና ተጫዋቹ ከጉዳት መመለሱ ብቻ ሳይሆን ለዢሮናም ጨዋታ ይደርሳል መባሉ ነው። ምክንያቱም የዢሮና ጨዋታ ለባርሴሎና የህልውና ጨዋታ ነው። አስቀድሞ ጨዋታ ያደረገው ሪያል ማድሪድ ላሊጋውን መረከቡ ይታወቃል በነጥብ። ስለዚህ ያንን የነጥብ ልዩነቱን መልሶ የላሊጋ መሪነቱንም ለመመለስ ዢሮናን ለማሸነፍ ግድ ለሚለው ባርሴሎና ራፊኒያ ተመልሷል። ስለዚህ ያ የፊት መስመሩ ጥምረት ዳግም ይመጣል። ሌሎች አዲስ ጉዳቶች በቡድኑ ውስጥ እንዳልተመዘገቡ አረጋግጠዋል። ቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ይህን ጨዋታ ላይ ሰፊ ሽፋን የምንሰጠው ይሆናል። በጣሊያን ተጠናቆ ውጤት እጃችን ላይ ደረሰም። ፓርማ ከሄላስ ቬሮና ያደረጉት ጨዋታ ነበረ። ፓርማ ጨዋታው 2-1 በሆነ ውጤት ድል አድርጓል። ለፓርማ ሁለቱን የማሸነፊያ ግቦች ቤርና በ4ኛው ደቂቃ ላይ፣ ፔሌግሪኖ 93ኛው ደቂቃ ላይ ሲያስቆጥሩ ለሄላስ ቬሮና ከሽንፈት ያልታደገች ብቸኛ ግብ ሀውር ነው በ43ኛው ደቂቃ ላይ ከመረብ ማሳረፍ የቻለው። ሌላኛው ጨዋታ በጣሊያን ሴሪ ውድ ቤተሰቦቻችን ዩዲኒዜ ሳሱሎ ጋር ያደረጉት ጨዋታ ነው። ሳሱሎ ጨዋታውን 2-1 በሆነ ውጤት ድል አድርጓል። ለእንግዳው ቡድን ሳሱሎ ሁለቱን የማሸነፊያ ግቦች ላውሬንት 56ኛው ደቂቃ ላይ እንደዚሁም ፒና ሚኖቲ 58ኛው ደቂቃ ላይ አስቆጥሯል። አስቀድሞ ኦማር ሶልት ለዩዲኒዜ 10ኛው ደቂቃ ላይ ገብ ያስቆጠርም ከሽንፈት አልታደገችም። ምናልባት ኒኮላስ ቤርቶላ በዩዲኒዜ በኩል 71ኛው ደቂቃ ላይ ገብ አስቆጥሯቸው ያደርጓቸው ነበረ፣ ግን ግቧ በቫር ተሸረ። ሳሱሎ ጨዋታውን 2-1 በሆነ ውጤት ድል አድርጓል። ቀሪ ጨዋታዎችና የደረጃ ሰንጠረዡን በማለዳው የቃል ስፖርት ዩቲዩብ ቻናላችን ላይ የምናቀርብላችሁ ይሆናል። ጣሊያናዊ የቀድሞ የፊዮረንቲና አማካይ ኤድዋርዶ ቦቭ ከዓመት በፊት ባጋጠመው የልብ ህመም ምክንያት ሆስፒታል ገብቶ እንደነበረ ይታወሳል። በዚህ ምክንያት ተጫዋቹ የልብ ምቱን የሚያስተካክል የልብ መሳሪያ ተገጥሞለት ነበረ። እንግዲህ ይህ ተጫዋች በህጉ መሰረት የልብ መሳሪያ አድርጎ ጣሊያን ውስጥ መጫወት እንደማይችል ይታወቃል። አሁን ላይ ኤድዋርዶ ቦቭ ከ14 ወራት በኋላ ወደ እግር ኳስ መመለስ መጫወት ችሏል። በእንግሊዝ ሻምፒዮንሺፕ ለዋትፎርድ የሚጫወተው ተጫዋቹ የጅማሮ ብቻ ነው ሲል በማህበራዊ ትስስር ገጹ ጽፏል። ጣሊያናዊ ነው፣ የቀድሞ ተጫዋች ነው። በጣሊያን ፊዮረንቲና እናውቀዋለን። በጣሊያን ውስጥ ደግሞ የልብ መሳሪያ ተገጥሞ መጫወት ስለማይችል
ወደ እንግሊዝ መጥቷል። ለዛ ነው በጣሊያን የመረጃ ሰዓት ያነሳ ነው፣ ጣሊያናዊ ስለሆነ ነው። ጀርመን ደርሰናል። በጀርመን ቡንደስሊጋ እንደ መርሃ ግብር ተጠናቆ ውጤት እጃችን ላይ ደርሷል። ኦግስቡርግ ከሃይደንሄም ያደረጉት ጨዋታ ነው። ጨዋታው በኦግስቡርግ 1-0 አሸናፊነት ተጠናቋል። ካሉዱ ማሩሴ 80ኛው ደቂቃ ላይ ብቸኛዋን ግብ በፍጹም ቅጣት ምት ለኦግስቡርግ ማስቆጠር ችሏል። ጨዋታው 1-0 ተጠናቀቀ። ጀርመን ላይ ቆይተን የተወሰኑ አጫጭር መረጃዎችን እናንሳ። የመጀመሪያው ሃሪኬን ነው። ውድ ቤተሰቦቻችን ሃሪኬን 500 ግብ ላይ እንደደረሰ በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ለእናንተ ውድ አድማጮቻችን አድረሰናችሁ እንደነበረ አይዘነጋም። በነገራችን ላይ ሃሪኬን 3ኛው ተጫዋች ነው 500 ግብ ላይ በፍጥነት የደረሰ። ሜሲ 500 ግብ ለመድረስ 632 ጨዋታና 64 ፍጹም ቅጣት ምት ብቻ ነበር ያስፈለገው። ክርስቲያኖ ሮናልዶ 753 ጨዋታና 81 ፍጹም ቅጣት ምት አስፈልጎት ነበረ 500 ግብ ላይ ለመድረስ። ሁለተኛው ተጫዋች ነው። ሶስተኛው ሰው ሆኗል ሃሪኬን በ743 ጨዋታ ከሮናልዶ በጨዋታ ያንሳል ግን 100 ፍጹም ቅጣት ምቶችን መቶ አስቆጥሯል። ከ100 በላይ ነው በእርግጥ የመታው ግን 100 ፍጹም ቅጣት ምት ነው። 500 ግብ ላይ ለመድረስ የፈጀበት ሶስተኛው ተጫዋች ሆኗል። በንጽጽር ደረጃ የባየር ሙኒክ ፊት መስመር ሃሪኬን እየተባለ ይጠራል እንጂ ጥምረቱ ፍጹም የተለየ ነው። ሉዊስ ዲያዝ፣ ኦሊሴ፣ ሃሪኬን ይህ ቡድን የአውሮፓ ሻምፒዮንስ ሊግን ካልበላ በጣም አስገራሚ ነው የሚሆነው ይህን ጥምረት ይዞ። ባየር ሙኒክ በነገራችን ላይ በሃሪኬን በኩል ዘንድሮ 35 ጨዋታን ተጫውቶላቸው 45 የግብ አስተዋጽኦ አለው። ኦሊሴ በ34 ጨዋታ 34 የግብ አስተዋጽኦ አለው። ሉዊስ ዲያዝ በ31 ጨዋታ 30 የግብ አስተዋጽኦ አለው። ወደ ቤተሰቦቻችን ይህን ብንደማምረው ከመቶ ይበልጣል። 3 ተጫዋቾች ያውም ገና ሲዝኑ ሳይጠናቀቅና በጣም አስፈሪው የአውሮፓ የፊት መስመር ጥምረት ይመስላል። ምናልባት እናንተ ከዚህ ሌላ አለ ይሄ ጥምረት የምትሉት ካለ ጻፉልን። ከዛ ውጭ እዚህ ጥምረት ላይ ጀማል ሙሲያላ እስከ 2030 ድረስ የሚያቆየውን የ4 ዓመት ኮንትራት ተፈራርሟል። ስለዚህ ቡንደስሊጋው ላይ ሌሎች ክለቦች ሀያል ሆነው መምጣት እንዳይችሉ የሚያደርግ አይነት ጥምረትና ኮንትራት የማራዘም ሂደት በባየር ሙኒክ እየተመለከተ እንገኛለን። ፈረንሳይ ደርሰናል። ውድ ቤተሰቦቻችን ተጠናቆ ውጤት እጃችን ላይ የደረሰው የሊሃቨር እና የቱሉዝ ጨዋታ ነው። ጨዋታው በሊሃቨር 2-1 አሸናፊነት ተጠናቋል። ሱማሬ 43ኛውና 53ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች ሲያስቆጥር ለቱሉዝ ከሽንፈት ያልታደገችውን ግብ 45ኛው ደቂቃ ተጠናቆ ጭማሪው 3ኛው ደቂቃ ላይ ሲዲቤ ነበር ያስቆጠረው። ግን ቡድኑን ከሽንፈት አልታደገም። የፍራንስ ሊጋ ቀሪ መርሃ ግብር ውጤቶችና የደረጃ ሰንጠረዡን በቀጣይ ቃል ስፖርት ዩቲዩብ ቻናል የመረጃ ሰዓት እናካትተዋለን። ከፈረንሳይ አልወጣንም። ብራዚል የኦሎምፒክ ሊዮን የፊት መስመር አጥቂ ኤንድሪክ የፈረንሳይ ሊግ የጥር ወር ምርጥ ተጫዋች በመባል ተመርጧል። ኤንድሪክ በፍራንስ ሊግ በቆየበት የመጀመሪያ ወር የወሩ ምርጥ ተጫዋች ሽልማትን አሸንፏል። ኤንድሪክ በወሩ ለኦሎምፒክ ሊዮን ባደረገው ጨዋታ 3 ግቦችን አስቆጥሮ 1 ለግብ የሆነ ኳስ አመቻችቶ አቀብሏል። ተጫዋቹ የኦሎምፒክ ሊዮን የወሩ ምርጥ ተጫዋች በመባል መመረጡ አይዘነጋም። 6 ጨዋታ 5 ጎል 2 አሲስት፣ 1 ጊዜ የጨዋታ ኮከብ፣ 1 ጊዜ የወሩ ምርጥ ተጫዋች፣ 1 ጊዜ የሊዮን የወሩ ምርጥ ተጫዋች። የሚፈልገውን ነገር ያገኘ ይመስላል። እሱም ሪያል ማድሪድም ተጫዋቹ በእርግጥ ከሪያል ማድሪድ የወጣበት መንገድ ዣቪ አሎንሶ መሆኑ ነው እንጂ ምናልባት አርቢዮላ ቢሆን መልቀቁም እርግጥ አይደለም። በርካታ ሪያል ማድሪድ የቦርድ አባላት ፍሎሬንቲኖ ፔሬዝን ጨምሮ ተጫዋቹ በኦሎምፒክ ሊዮን እያሳየ በሚገኘው ብቃት ደስተኛ መሆናቸው ሲነገር ተጫዋቹ እንዴት ከሪያል ማድሪድ ለቀቀ የሚለው መወያ ሆኖ ነበር በአንድ ሰሞን። ለማንኛውም ቀጣይ ክረምት ጀምሮ የሪያል ማድሪድ ንብረት እንደሚሆን ይታወቃል። ቁልፍ ተጫዋቾችን እናንሳ። በአውሮፓ ቪክተር ኦሲሜን በዚህ ሲዝን ለጋላታሳራይ በ63 ጨዋታ 62 ጎል ተሳትፎን ማድረግ ችሏል። ይሄ ፍጹም የተለየ ነው። ውድ ቤተሰቦቻችን የተጫዋቹ የጋላታሳራይ ህይወት ፍጹም የተመቸው ይመስላል። እንደ አጠቃላይ ቪክተር ኦሲሜን በእግር ኳስ ህይወቱ 338 ጨዋታ ነው ያደረገው። 201 ግብ አለው፣ 52 አሲስት አለው። ናይጄሪያዊ አጥቂ ከተገፋበት ክለብ ናፖሊ ከወጣ በኋላ የሚደሰትበትን ክለብ አግኝቷል ጋላታሳራይ። በእርግጥ የተጫዋች በቀጣይ የውድድር ዓመት በዛው በጋላታሳራይ ስለመቆየቱ እርግጥ አይደለም። የበርካታ የአውሮፓ ትልቅ ክለቦችን ቀልብ ስቧል። አሁንም ከቼልሲ ጋር በስፋት ስሙ ተያይዞ በርካታ ቼልሲያን በተለይም ሌጀንዶች እነ ጆን ኦቢ ሚካኤል ጭምር
የተቆጩበት ዝውውር እንደሆነ ይታወቃል ቼልሲን ባለመቀላቀሉ። ለማንኛውም ለጋላታሳራይ በ63 ጨዋታ አጠቃላይ 52 ግብ 10 አሲስት ላይ መድረስ ችሏል። ክርስቲያኖ ሮናልዶ CR7 ለሩብ ዓመት እየተጫወተ ነው። ውድ ቤተሰቦቻችን ያ ማለት ወደ 25 ዓመት አካባቢ እንደማለት ነው። አሁንም እየተጫወተ ነው ሮናልዶ፣ አሁንም ግብ እያስቆጠረ ነው። ፍጹም አስደናቂ ነው። ስፖርቲንግ ሊዝበን 17 ዓመቱ እያለ ከዛ ከ18 ዓመቱ እስከ 23 ዓመቱ ለማንቸስተር ዩናይትድ፣ ከ24 ዓመቱ እስከ 32 ዓመቱ ለሪያል ማድሪድ፣ ከ33 ዓመቱ እስከ 35 ዓመቱ ለዩቬንቱስ፣ ከ36 ዓመቱ እስከ 37 ዓመቱ ለማንቸስተር ዩናይትድ፣ ከ38 ዓመቱ እስከ 41 ዓመቱና አሁንም ድረስ ለአልናስር እየተጫወተ ይገኛል። CR7 ክርስቲያኖ ሮናልዶ እነሆ ባለፉት 10 ቀናት ውስጥ እንግዲህ 41 ዓመት የሞላው ሮናልዶ 28 ጨዋታን በዚህ ሲዝን አድርጓል። ለአልናስር 24 ግብ 3 አሲስት አለው። የ41 ዓመቱ ብርቱ ሰው አሁንም እየተጫወተ ይገኛል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናልን በዩቲዩብ ገጻችን ብቻ እየተከታተላችሁ ትገኛላችሁ። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅሮች ስናቀርብ ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን አብራችሁን ቆዩ። ኤፍኤ ካፕ ሳምንት ላይ ነን። ያው የፕሪሚየር ሊግ ጨዋታዎች በሙሉ አይደረጉም እንደሚታወቀው ቀጣይ ሳምንት ነው። ኤፍኤ ካፕን ካነሳን ግን ባለፉት 10 ዓመታት እነማን ነገሱበት የሚለውን እኔ 2016 ዩናይትድ፣ 2017 አርሰናል፣ 2018 ቼልሲ፣ 2019 ሲቲ፣ 2020 አርሰናል፣ 2021 ሌስተር ሲቲ፣ 2022 ሊቨርፑል፣ 2023 ማንቸስተር ሲቲ፣ 2024 ማንቸስተር ዩናይትድ፣ 2025 ክሪስታል ፓላስ። ባለፉት 10 ዓመታት ውድ ቤተሰቦቻችን በተከታታይ ዋንጫውን የበላ ቡድን የለም። ባለፉት 10 ዓመታት ውስጥ ውድ ቤተሰቦቻችን ይህንን የኤፍኤ ካፕ ዋንጫ በቅርብ ዓመታት በማንሳት ከቢግ ሲክስ ዩናይትድ ቀዳሚ ነው። ቀሪዎቹን እንመልከት። ባለፉት 10 ዓመታት ውስጥ ውድ ቤተሰቦቻችን እንዳጠቃላይ ዩናይትድ ነው ለመጨረሻ ጊዜ ከ2 ዓመት በፊት ዋንጫውን አሸንፎ የነበረው። እንዳጠቃላይ ከቢግ ሲክስ ክለቦችም በቅርብ ዋንጫውን የበላው ማንቸስተር ዩናይትድ ነው። 2 ዓመት፣ ሲቲ 3 ዓመት ሆነው፣ ሊቨርፑል 4 ዓመት ሆኖታል፣ አርሰናል 6 ዓመት ሆነው፣ ቼልሲ 8 ዓመት ሲሆነው፣ ቶትናም ሆትስፐርስ ኤፍኤ ካፕ ዋንጫ በልቶ በዋንጫ መደርደሪያው ለከሰቀለ 35 ዓመት ሞልቶታል። ኤፍኤ ካፕ ዋንጫን ጣዕም በቅርቡ ዩናይትድ ሲያቀው ከቢግ ሲክስ ማለት ነው። ቶትንሃም ግን ጣዕሙም የጠፋባቸው ይመስላል። በጣም ቆይተዋል። እንዳጠቃላይ በዘንድሮ የውድድር ዓመት ዩናይትድ በጊዜን የተሰናበተው። ስለዚህ ቀሪዎቹ ቡድኖች ዋንጫውን ለማንሳት የት ድረስ ይሄዳሉ የሚለው ደግሞ እንዲሁ በቀጣይ ጨዋታዎች የሚለይ ይሆናል። በርከት ያሉ ጨዋታዎችን አየን በኤፍኤ ካፕ። ለአብነት ያክል ሊድስ ዩናይትድ ከበርሚንግሃም ሲቲ ያደረጉት ጨዋታ በመደበኛና በጭማሪ ደቂቃ 1-1 ተጠናቆ በፍጹም ቅጣት ምት ሊድስ 4-2 አሸንፎ ወደ ቀጣዩ ዙር አለፈ። እንደዚሁም ሰንደርላንድ ኦክስፎርድ ዩናይትድን 1-0 አሸንፎ አለፈ። እንዲሁም ፉልሃም ስቶክ ሲቲን 2-1 አሸንፎ አለፈ። አጀንዳችን ወልቭስ ከግሪምሲ ታውን ነው። ግሪምሲ ቢ ታውን ማለት ዩናይትድን በኤፍኤ ካፕ አስቀድሞ ያሰናበተ ቡድን ነው። ዛሬ ጨዋታው በግሪምሲ ታውን ሜዳ ላይ ነበር የተካሄደው። ወልቭስ 1-0 ሲያሸንፍ ውድ ቤተሰቦቻችን የእግር ኳስ ሜዳ አይመስልም። ጨዋታው ፍጹም ጭቃ ማብኳት እንጂ እግር ኳስ ጨዋታ አይመስልም ነበረም። በእንግሊዝ ውስጥ የሚገኝ አንድ ቡድን እንደዚህ አይነት ሜዳ አለው ለማለት በጣም ይቸግራል። ለማንኛውም ወልቭስ እንዲህ ጭቃ ብኩት አድርገው የየትኛው ክለብ ተጫዋች መሆኑን ለመለየት እስኪከብድ ድረስ በጣም በአስደናቂ ሁኔታ ጭቃ በጭቃ በሆነ ኤፍኤ ካፕ መርሃ ግብር ግሪምሲ ቢ ታውንን ወልቭስ 1-0 አሸንፎ ወደ ቀጣዩ ዙር አልፏል። ቀሪውን በማለዳው ጥንቅር የኤፍኤ ካፕን ጥቅል መረጃ እናነሷለን። በአርሰናል የመረጃ ሰዓት የምናነሳ ይሆናል። አብራችሁን ቆዩ። የቀድሞ የወልቭስ አሰልጣኝ ቪቶር ፔሬራ አዲሱ የኖቲንግሃም ፎረስት አሰልጣኝ ሆነው ለ18 ወራት ፊርማቸውን አኑረዋል። በወልቭስ የመጀመሪያ 10 ጨዋታ ድል አልሸት ሲላቸው የተባረሩት ሰው ኖቲንግሃም ፎረስትን ወዴት ይወስዱታል የሚለው ይጠበቃል። ተሰናባሹ ሰው ሻን ዳይች ነበሩ። በኖቲንግሃም ፎረስት የስልጠና ክፍለ ጊዜያቸውን ከኳስ ስራ ይልቅ በሩጫና በአካል ብቃት ላይ አተኩሮ አባክኖታል ተብለው በቅርቡ የተባረሩትን ሰው ነው እንግዲህ እኚህ ቪቶር ፔሬራ የተባሉ ሰው አሁን በፕሪሚየር ሊጉ እጅም እግርም የሌለውን ወልቭስን ትተው የተባረሩት። አሁን ኖቲንግሃም ፎረስትን ይዟል። ኖቲንግሃም ፎረስት ላለመውረድ ነው የሚጫወተው።
አንዳንድ ተጫዋቾች በዚህ የተነሳ በተለይም በሺያንዳይች አሰልጣኝነት ሂደት የተነሳ ከጨዋታ በፊት እንኳን ድካም ይሰማቸው እንደነበረ ነውና ሩጫ ያበዙባቸው ሰው በፍጥነት እንደተባረሩ ይታወቃል። በተፈጥሮ ውሸት አልወድም እያሉ ነው ኢጎር ቶዶር። ከሰሞኑ እሳቸው አቻ እንኳን ለመውጣት ቶትናምን አላሰለጠንም ብለዋል። ኢጎር ቶዶር እኔ ውሸት አልወድም ማለት ራሴን ማሞኘትም አልፈልግም። እኔ ወደ ቶትናም የመጣሁት አሁን ክለቡ ከገባበት ጊዜያዊ ቀውስ አውጥቶ ወደ ትክክለኛ ምዕራፍ መመለስ ነው። ቃሌ ቃል ነው። በሊጉ አስቸጋሪ ነገር ሊገጥመኝ ይችላል። በቆይታዬ ግን ለክለቡ ይጠቅማል የምላቸው ነገሮች ሁሉ በድፍረት አደርጋለሁ። ከመከላከል ይልቅ ወንዳ ወንድ የሆነ ጠንካራ የሚያጠቃ በፍጥነት የሚጫወት ደፋር ቡድን እገነባለሁ ብለዋል። ቀጣይ ተጋጣሚያቸው በነገራችን ላይ አርሰናል ነው። በእርግጥ አርሰናል ከቶትናም ሁለቱም ያለ አሰልጣኝ ሁላ ቢጫወቱ ጠንካራ ጨዋታ ነው፣ ምንም ጥርጥር የለውም። ደርቢ ነው። ሁለቱ ክለቦች ታሪካዊ ተቀናቃኝ ናቸው። ስለዚህ ጨዋታው በየትኛውም መንገድ ቢደረግ ጠንካራ ጨዋታ ነው የሚሆነው። እሳቸው ግን ደፋር ቡድን ጠብቁ ብለዋል። ከአርሰናል ጨዋታ ጀምሮ ቶትናምን ለማየት የቶትናም ደጋፊዎችም እንዲጓጉ ፍንጭ ሰጡ ይመስላል። ጋርዲዮላ ምክትል ላደርግ ካለኝ ዝግጁ ነኝ ብለዋል ዋይኒ ማርክ ሩኒ። የቀድሞ የማንቸስተር ዩናይትድ ተጫዋች ዋይኒ ሩኒ ከአሰልጣኝ ፔፕ ጋርዲዮላ ጋር መስራት እንደሚፈልግ በሰጡ አስተያየት ተናግሯል። ጋርዲዮላ ምክትል ላደርግ ካለኝ ወዲያው ቀበላለሁ ያለው ዋይኒ ሩኒ ሚኬል አርቴታ ምን እየሰራ እንዳለ ተመልከቱ ሲል ተደምጧል። አሰልጣኝ ሚኬል አርቴታ እየሰራ የሚገኘው አብዛኛው ነገር ከጋርዲዮላ የተማሪውን ስለሆነ እርግጠኛ ነኝ እኔም ከሱ ስር ብሆን እንደ አርቴታ ሆናለሁ እያለ ነው። ለእኔ ምርጡ አሰልጣኝ ፔፕ ጋርዲዮላ ነው። ከ14 ዓመት በፊት የነበረው አጫወታቸው አሁን የለም፣ ያለማቋረጥ ለውጥ ያደርጋል ያለው ዋይኒ ማርክ ሩኒ እኔ ከሱ ጋር ብሰራ እኔም ምርጥ አሰልጣኝ ሆናለሁ ብሏል። ሩኒ ሲጫወት ስለ ጉብዝናው ጥያቄ ያነሳበት የለም። ምናልባት ራሳቸው ጋርዲዮላም ይመሰክሩለታል። ምንም ጥርጥር የለውም ምርጡ ተጫዋች እንደሆነ። አሁን ምርጡ አሰልጣኝ ሆን ዘንድ የእርሶ ምክትል ካረጉኝ ዝግጁ ነኝ እያለ ይገኛል ዋይኒ ማርክ ሩኒ። በርካቶች ከሰሞኑ በኤፍኤ ካፕ ጨዋታ ላይ የተወሰኑ ባሉ ውሳኔዎች ደስተኛ አይደሉም። የኒካስልና የወልቭስ ጨዋታ ጥሩ ማሳያ ይሆናል የዳኝነትን ስህተት በእንግሊዝ ውስጥ። ቫር ቴክኖሎጂ የሌለው ውድ ቤተሰቦቻችን፣ ሁሉም ሜዳ ላይ ቫር አይደለም። የግሪምሲ ቢታውን ጨዋታ ቀደም ብለን አስመልከተናቸዋል። ጭቃ ማብካት ይበዛው ነበረ። እንደዚህ አይነት ሜዳን በኢትዮጵያ እግር ኳስ ውስጥም ስለመመልከታችን እርግጠኛ አይደለሁም። የግሪምሲ ቢታውንን ሜዳ ከዚህ ጋር በተያዘ ቫር በሁሉም ስቴዲየም ስለሌለ በኢታድም ስቴዲየም የለም ነበረ። የኦማር ማርሙሽ ግብ የተሻረበት መንገድ ፍጹም አነጋጋሪ ነበር። ከመስመር ዳኛው ጋር በተያዘ ፍጹም ኦፍሳይድ አልነበረ። ሌላው ፔፕ ከኤፍኤ ካፕ መርሃ ግብር ጋር በተያዘ በነገራችን ላይ 50ኛ መርሃ ግብራቸው ነው በኤፍኤ ካፕ በዚህ ሳምንት ያደረጉት። 42ቱ ድል፣ 1 አቻ፣ 7ቱ ሽንፈት፣ 150 ግቦችን ተቃራኒ መረብ ላይ በእነኚህ 50 ጨዋታ በኤፍኤ ካፕ አስቆጥሮ ቡድናቸው 30 ሲቆጠርበት እሳቸው በ50 ኤፍኤ ካፕ ጨዋታ 2 ጊዜ ኤፍኤ ካፕን ማንሳት የቻሉ አሰልጣኝ ናቸው። ቼልሲ ደረስን። በዚህ ውድድር ዘመን በፕሪሚየር ሊጉ በአማካኝ ወጣት ተጫዋቾችን የሚጠቀመው ቼልሲ ሆኗል። ለምን ወጣት ተጫዋቾችን ሲያስፈርሙ እንደነበረ አሁን በትክክል ምላሽ የሰጡ ይመስላሉ። ቤተሰቦቻችን ቼልሲ እድሜያቸው በአማካኝ 23 ዓመት ከ7 ወር ነው። በነገራችን ላይ የፕሪሚየር ሊግ ወጣት ቡድን ነው። ብሬንትፎርድ አማካኝ እድሜ 25 ዓመት ከ1 ወር፣ ሁለተኛ ሰንደርላንድ 25 ዓመት ከ3 ወር፣ ሶስተኛ ቶትናም 25 ዓመት ከ7 ወር፣ በርንማውዝም 25 ዓመት ከ7 ወር አማካኝ እድሜ ነው የቡድኑ። ቼልሲ ምን ያህል ወጣት ቡድን እንደያዘ ማሳያ ነው። የዚህ ቡድን አሰልጣኝ ደግሞ ሊያም ሮዣኒየር ናቸው። አሁን ላይ እሳቸው አዲስ ታሪክ ጽፈዋል በቼልሲ። የሊያም ሮዣኒየር 11 ጨዋታ 28 ግብ አስቆጥሯል። ቼልሲ በቼልሲ ታሪክ ውስጥ ይህን ሬከርድ ይዞት የነበሩት ካርሎ አንቸሎቲ ናቸው። ከዚህ በፊት በርከት ያሉ ግቦችን ያስቆጠሩበት ምናልባት ከማሬስካ ጋር አነጻጽረናቸው ነበረ። ማሬስካ 7 ድል 1 አቻ 3 ሽንፈት 27 ግብ አስቆጥሮ ነበር ቡድናቸው። በሊያም ሮዛኔር በኩል ካየን በአንድ ግብ ይበልጣል ከማሬስካ። የሊያም ሮዛኔር ድል 8 ነው፣ የማሬስካ 7። ሊያም ሮዛኔርም ማሬስካም በመጀመሪያ 11 ጨዋታ አንዳንዳቻ ያላቸው። የሽንፈት ብዛት ግን ማሬስካ 3 ሲሸነፉ ሊያም ሮዛኔር 2 ጨዋታን ብቻ ነው የተሸነፉት። አዲሱ አሰልጣኝ ግን ጅማሮ ደረጃ እንዴት ናቸው? ቼልሲያን በሀሳብ መስጫ ሳጥናችን ላይ ጻፉልን። ኤንዞ ፈርናንዴዝ በርካታ የፍራንክ ጄምስ ላምፓርድ ምስሎችን እመለከታለሁ። እንዴት ኳስ እንደሚጫወት፣ እንዴት እንደሚሮጥ፣ እንዴት ሊያጠቃ ሳጥን ውስጥ እንደሚገባ እሱን በደንብ እየተከታተልኩ ነው።
በእርግጠኝነት ደረጃ እንደሱ ለመሆን ደረጃ በደረጃ እየሄድኩ ነው፣ ግን ከሱ ጋር ፍጹም መነጻጸር ደረጃ አይደለም። እሱ በርካታ ስኬቶችን ያሳካ ሰው ነው፣ ግን እንደሱ መሆን እፈልጋለሁና የሱን ፈለግ እየተከተልኩ ነው፣ በርካታ ቪዲዮቹንም እያየሁ እገኛለሁ ሲል ተደምጧል። ሊያም ሮዛኔር ወቅታዊ ብቃቱ አስደናቂ የሆነውን ፔድሮ ኔቶን አወድሷል። ለእኔ እሱ ወርልድ ክላስ ወይም የዓለማችን ምርጡ የክንፍ ተጫዋች ነው ብለዋል። በጣም አስደናቂ ተጫዋች ነው፣ ታለንት አለው፣ ተፈጥሯዊም ነው ብሏል የሱ እና ሜዳ ላይ ደግሞ ለቡድን ሁሉንም ነገር ያደርጋል ሲሉ ተደምጧል። እውነት ለመናገር እንደዚህ አይነት ወሳኝ ተጫዋች በቡድን ውስጥ ካሉ የቡድንን በራስ መተማመን ራሱ ከፍ ያደርጋሉ፣ በሲዝኑ መጨረሻም የሆነ ነገር እንድናገኝ ይረዱናል ብለዋል። ፔድሮ ኔቶም ለበርካቶቻችን መነቃቃትን የሚፈጠር ተጫዋች ነው ከልምምድ ሜዳ ጀምሮ ብለዋል። በነገራችን ላይ ሃትሪክ ሰርቷል። የመጀመሪያ ትሪኮን በእግር ኳስ ሕይወቱ ሰርቷል። በርካታ የፕሪሚየር ሊግ ከዋክብቶች አንድ ሃትሪክ ሳይሰሩ እሱ እዚህ ሃትሪክ ላይ መድረስ ችሏልና በብዙ አወድሰው የወደፊቱም ተስፋችን ነው ሲሉ ተደምጠዋል። ምናልባት ቼልሲን መረጃ ለማጠቃለል ያክል ቼልሲ ዛሬ በሴቶቹ ስታምፎርድ ብሪጅ 2-0 በሆነ ውጤት ሊቨርፑልን አሸንፈዋል። የ6 ጊዜ ተከታታይ ሻምፒዮኖቹ ቼልሲዎች 2-0 ሲያሸንፉ ኑስኪን 40ኛው ደቂቃ ላይ የሪሽ ጄምስ 65ኛው ደቂቃ ላይ ሁለቱን ግቦች አስቆጥረዋል። ኤፍኤ ካፕ ልክ እንደ ሻምፒዮንስ ሊግ ነው እያሉ ነው አርኔ ስሎት። የሊቨርፑሉ ዋና አሰልጣኝ አርኔ ስሎት የእንግሊዝ ኤፍኤ ካፕ ውድድር ፈታኝ ፉክክር የሚታይበት መድረክ መሆኑን ተናግረዋል። አሰልጣኙ ሲናገሩም ኤፍኤ ካፕ ልክ እንደ አውሮፓ ሻምፒዮንስ ሊግ ውድድር በጣም ከባድ ነው ብለዋል። የሁለቱ ውድድሮች ልዩነት በኤፍኤ ካፕ ፒኤስጂ፣ ሪያል ማድሪድ፣ ባርሴሎና ወይም ባየር ሙኒክ የሉም። ከዛ ውጭ ግን ሁሉም ነገር ጠንካራ ነው። ልክ እንደ ሻምፒዮንስ ሊግ እየተፈተንበት ነው ብለዋል። እሳቸው በቡድናቸው አጠቃላይ መዋቅር ላይ ደስተኛ መሆናቸውን ተናግረው በቡድኔ ደስተኛ ነኝ፣ በቀጣይም ቡድኑ ለዚህ ውድድር ዓመት የሚሆነውን ነገር ይይዛል፣ ለደጋፊዎችም ያንን ነገር ያሳካል ብለዋል። ያው አንደኛ ኤፍኤ ካፕ ሻምፒዮንስ ሊግን ዋንጫ ማንሳት የሻምፒዮንስ ሊግ ደረጃን ይዞ ማጠናቀቅ ነው። ከዛ ውጭ ግን እሳቸው ማድሪድ እና ፒኤስጂ፣ ባርሳና ባየር ሙኒክ አይኑሩበት እንጂ ጥንቅቅ ያለ የአውሮፓ ሻምፒዮንስ ሊግ አይነት ውድድር ነው ብለው ኤፍኤ ካፕን ጥንካሬ ገልጸዋል። ስለ ዶሚኒክ ሶቦስላይ ያነሱት አሰልጣኙ እሱ በዚህ ውድድር ዓመት ከዓለም ምርጥ ተጫዋቾች አንዱ ነው ብሏል። ዶሚኒክ ሶቦስላይ ከዓለም አንዱ ምርጥ ነው የሚሉት እሳቸው በነገራችን ላይ 17 የግብ አስተዋጽኦን በዚህ ውድድር ዓመት ማበርከት ችሏል። ዶሚኒክ ሶቦስላይ በጣም ድንቅነቱ ምንም ጥርጥር የለውም። ሶቦስላይ ምናልባት እንደ ጄራርድ አይነት የውድድር ዘመን ላይኖረኝ ይችላል፣ እናም እሱ የክለቡ ሌጀንድ ነው። እኔ ደግሞ አሁን ላይ የራሴን ታሪክ ነው በዚህ ክለብ መጻፍ የምፈልገው ሲል ተደምጧል። ሳላ ስለ ሊቨርፑል የኤፍኤ ካፕ ተስፋም ሲናገር የዘንድሮ የውድድር ዓመት በኤፍኤ ካፕ ዋንጫ ለማንሳት የዶሚኒክ ሶቦስላይ ብቃት በዚሁ መቀጠል አለበት። አሁን በዓለም ላይ ካሉ ምርጥ ተጫዋቾች አንዱ የሆነው ዶሚኒክ ሶቦስላይ አቋሙ እንዲሁ እንዲቀጥልልን እፈልጋለሁ፣ ምክንያቱም ዋንጫዎችን ለማሸነፍ የእሱ ብቃት በብዙ ስለሚያስፈልገን ሲል ተደምጧል። በዚሁ ሳላ እናንሳ። ሳላ ውድ ቤተሰቦቻችን ከ2024/25 የውድድር ዘመን ጀምሮ በአንድ ጨዋታ ብቻ ጎልም ሳስቆጥሮ አሲስትም ሲያደርግ በኤፍኤ ካፕ ብራይተን ላይ ለ15ኛ ጊዜ ነው። 2024/25 የውድድር ዓመት ወይም ከአምና ጀምሮ አምና ሲዝኑ 1 ብሎ ከጀመረበት ጊዜ ጀምሮ በአንድ ጨዋታ ግብም አሲስትም ሃላንድ 6 ጊዜ፣ ቡካዮ ሳካ 6 ጊዜ ነው ያላቸው። ቀጥሎ ያሉት የሃላንድ እና የሳካን ብንደምረው 12 ነው። የሳላ ብቻውን 15 ደርሷል። ሳላ በአንድ ጨዋታ ጎልም አስቆጥሮ አሲስትም አድርጎ ፍጹም ቅጣት ምትም ሲያስገኝ ደግሞ ለ3ኛ ጊዜ ነው። ከ9 በላይ ሬቲንግ እንደተሰጠው ይታወቃል። ሳላ በብራይተኑ ጨዋታ በጣም ተመልሷል ማለት ይቻላል። በእርግጥ በርከት ያሉ የሊቨርፑል ደጋፊዎች ሳላ ሶቦስላይ ነባር ተጫዋቾች ብቃታቸው የሚታወቅ ነው፣ ብዙ አያስደንቅም፣ ይልቅ የሜሎሽ ኬርኪዝ ለኛ የተለየ ነው ሲሉም በቃል ስፖርት ዩቲዩብ ቻናል የሀሳብ መስጫ ሳጥናችን ላይ ሲጽፉልን ነበር፣ በርከት ያሉ የሊቨርፑል ደጋፊዎች ማለት ነው። በእርግጥ የሊቨርፑል ደጋፊዎችም እንግዲህ የጨዋታ ኮከብ ብለው የመረጡት ከጨዋታው መጠናቀቅ በኋላ ሜሎሽ ኬርኪዝ እንደነበር ይታወቃል። አሰልጣኝ አርኔ ስሎት ጎል ሳይቆጠርብን መውጣታችን በጣም አስፈላጊ ነው። ልክ እንደ ጎል ማስቆጠር ሁሉ ግብ ሳይቆጠርብን መውጣት ያስፈልጋል። ተከላካዮቻችንና ግብ ጠባቂያችን በጣም ንቁ ነበሩ፣ ይህም ለቡድኑ ትልቅ መተማመን ነው ብለዋል። ስሎት ስለ ደጋፊ ሚና ሲጠየቁ አንፊልድ ሁልጊዜም አስደናቂ ነው፣ ሁልጊዜም ደጋፊዎች ያስፈልጉናል፣ ድጋፍ ስለሚሰጡ ነው ድል እያደረግን ያለ ነው፣ በየትኛው ሜዳ ላይ ስንጫወት እነኚህ ደጋፊዎች ያስፈልጉናል ሲሉ ተደምጠዋል። አሰልጣኝ
አርኔ ስሎት። በነገራችን ላይ ውድ ቤተሰቦቻችን ቀጣይ ሳምንት የፕሪሚየር ሊግ ጨዋታዎች ይመለሳሉ። ታዲያ ሊቨርፑል ቀጣይ ሳምንት ወደ ሲቲ ግራውንድ ያቀናና አዲስ አሰልጣኝ ቪቶር ፔሬራን የሾመውን ኖቲንግሃም ፎረስትን በሲቲ ግራውንድ ይገጥማል። ጨዋታው እሁድ ቀን የሚደረግ ነው። 11 ሰዓት አካባቢ ይደረጋል። በጨዋታው ዙሪያ በቃል ስፖርት ዩቲዩብ ቻናላችን በተከታታይ መረጃ ለሊቨርፑል ደጋፊዎች እንዲሁ ምናደርሳችሁ ይሆናል። ማቲያስ ኩኛና ብሪያን ቤሞ ሁለቱም በክረምት ማንቸስተር ዩናይትድን የተቀላቀሉ ተጫዋቾች እንደሆኑ ይታወቃል። ሁለቱም ፈልገው በፈቃዳቸው ዩናይትድ ሲጠይቅ እሺ ብለው ሌላውን ዝውውር እርግፍ አድርገው ትተው የመጡ ናቸው። ታዲያ ማቲያስ ኩኛ ስለዚሁ ብሪያን ቤሞ ይናገራል። ብሪያን ቤሞ ከፍተኛ ጉልበት ይዞ ነው ወደ ዩናይትድ የመጣው። በጣም ተወዳጅ ሰው ነው። ሁልጊዜ አብሬው ነኝ። በጣም ተጫዋችና ደስ የሚል ባህሪም አለው ብሏል ብሪያን ቤሞን። ማቲያስ ኩኛ ይቀጥላል። በጣም ተጫዋች ስትሆን ወይም ከቡድኑ ጋር ስታወራ ጥሩ ነገር አለ። በእርግጥ ብሪያን ቤሞ በተወሰነ መንገድ አይናፋር ነው። እኔ ግን ፈረንሳይኛ ስለምችል ከሱ ጋር ለማውራት ነገሮች ቀለል ብለውኛል ብለዋል። ስለ እግር ኳስም ሆነ ስለ ሕይወት ማውራት ከሱ ጋር በጣም ያስደስታል። ሜዳ ላይ ከሜዳም ውጪ ጥሩ ነው ብሏል ብሪያን ቤሞን። የሁለቱም ግንኙነት ጥሩ መሆኑን ተናግሯል። ሁለቱም ለማንቸስተር ዩናይትድ በክረምት ከክለቦቻቸው ለቀው ዩናይትድን ሲቀላቀሉ የተቀላቀሉበትን መንገድ ዩናይትድ ሲጠይቅ በፍላጎት እንደነበር ይታወቃል። ፖል ስኮልስ ትንሽ ለስለስ ያለ ይመስላል ስለ ሌሳንድሮ ማርቲኔዝ። በነገራችን ላይ ሌሳንድሮ ማርቲኔዝ አሳንሼ አይቼው ነበረም በተወሰነ መንገድ ግን አሁን እያየው ነው ጥራቱን እያለ ይገኛል። እሱ ደረጃው ያን ያህል ዝቅተኛ እንዳልሆነ ያስመስክሯል እያለ ነው ፖል ስኮልስ። ከኒኪ በት ጋር ከሲቲ ጨዋታ ጀምሮ ዘመቻ ከፍተውበት እንደነበረ የሚዘነጋ አይደለም። አሁን በተወሰነ መንገድ ለስለስ ያሉ ይመስላል። ከዚህ ጋር በተያያዘ በሌላ አንድ ኮከብ እናንሳ፣ ብሩኖ ሚጌል ፈርናንዴዝን። ብሩኖ ሚጌል ፈርናንዴዝ ለማንቸስተር ዩናይትድ ባረጋቸው ያለፉት 10 ጨዋታ 12 የግብ አስተዋጽኦን ማበርከት ችሏል። ሌላ በጣም አስደናቂ ቁጥር ነው። ሌላው በማንቸስተር ዩናይትድ ልናነሳ የወደድነው ሜሰን ማውንትን ነው። ሜሰን ማውንት በማንቸስተር ዩናይትድ የቆይታው ነገር እርግጥ አይደለም እየተባለ ነው። ውድ ቤተሰቦቻችን ከዚህ ጋር በተያያዘም በማንቸስተር ዩናይትድ ያጨዋወት ስታይል ውስጥ በተለይም በአሁኑ አሰልጣኝም ስለመኖሩ እርግጥ አይደለም። ማንቸስተር ዩናይትድ በዝውውር ላይ ምናልባትም ተጫዋቹን ሊሸጡ የሚችሉበት እድል አለ እየተባለ ነው። ክረምት ከጉዳት አገግሞ ወደ ሜዳ ይመለሳል ተብሎ የሚጠበቀው ቀጣይ ሳምንት ላይ ነው። ግን ይሄ በማንቸስተር ዩናይትድ ስለ ምርጥነቱ እንኳን እንዳይወራ ዘላቂ ወይም ረዘም ላለ ጊዜ ሜዳ ላይ ተገኝቶ መጫወት እንደማይችል ይታወቃል በጉዳቱ ምክንያት። ከሰሞኑ ሰር ጂም ራትክሊፍ አጀንዳ ዩናይትድንም አጀንዳ ያደረጉ ሰው ነበሩ። አሁን ሌላ አጀንዳ ይዘው መጥተዋል። ኤለን መስክን ቀጥረውታል። ውድ ቤተሰቦቻችን ቀጠሮ ሁለቱ ሰዎች ይገናኛሉ። በዚህ ቀጠሮ ደግሞ ምን ይፈጠራል የሚለው ካሁኑ በትልቁ እየተጠበቀ ነው። ራትክሊፍ ሮብ ዕለት በአንትዋርፕ በሚደረግ ግንኙነት ላይ ከቢዝነስ ወሬዎች ጎን ለጎን ማንቸስተር ዩናይትድ ላይ ኤለን መስክ ኢንቨስት እንዲያደርግም ጥያቄ ያቀርባሉ ተብሏል። እኚህ ከሰሞኑ ስለ ስደተኞች የተናገሩት ንግግር እሳቸውንም ዩናይትድንም ለአደጋ የጣለባቸው ሰው ኤለን መስክን ወደ ዩናይትድ ይዤ ልመጣ ነው እያሉ ነው። ኤለን መስክ ከትራምፕ ጋር ቤተ መንግስት ዋይት ሃውስ ገብተው አሁን ባላንጣ የሆኑ ሰው ናቸው። ከራትክሊፍና ከማንቸስተር ዩናይትድስ ጋር የሚለው በቀጣይ ይጠበቃል። በቱርክ ሱፐር ሊግ ማንቸስተር ዩናይትድ ንብረት የሆነው አንድሬ ኦናና በውሰት ለትራብዞን ስፖር እየተጫወተ ይገኛል። የዋንጫ ፉክክር የሚወስን ወሳኝ ጨዋታ ከፌነርባቼ ጋር አድርጎ በጨዋታው ኦናና እጅግ በጣም አስከፊ ነበረ። ኢላማቸውን የጠበቁ የተሞከሩበት 3 ሙከራዎች 3ቱም ሲቆጠሩበት በርካታ ስህተቶችንም ሰርቷል። ታዲያ የዋንጫ ፉክክር ላይ በቀጥታ የነበሩ ትራብዞን ስፖሮች በአንድሬ ኦናና ምርር ትክት ቢላቸውም ከጨዋታው መጠናቀቅ በኋላ እባክህ ክለባችንን ለቀህ ወደ ማንቸስተር ዩናይትድ ተመለስልን እያሉ ተቃውሞ እያሰሙ ነው። እናም በትራብዞን ስፖር ቋሚ መሆን እድሉ ያበቃ ይመስላል። የትላንትናው ተቃውሞ ደግሞ ከፍ ያለ ነው። ማንቸስተር ዩናይትድ ተጫዋቹን በቀጣይ ክረምት ላይ ሙሉ ለሙሉ ከክለቡ በቋሚነት እንዲለቅ እንደሚፈልግ እንዲሁ ይታወቃል። ማንቸስተር ዩናይትድ በዚህ ውድድር ዘመን ቾዶቢ እያሳየ በሚገኘው ምድገት ደስተኛ ናቸው ተብሏል። ከዚህ ጋር በተያያዘ የማንቸስተር ዩናይትድ የአሰልጣኝ ስታፍ አባላትም ተጫዋቹ በቅርቡ ለዋናው ቡድን መጫወት ይችላል በሚለው ላይ ከስምነት ደርሷል ተብሏል። በእርግጥ ተጫውቶ ነበር በሩቨን አሞሪም ስር ጥቂት ጨዋታዎችን። ሌላው በውሰት ለአርሲቲ እየተጫወተ የሚገኘው ወጣቱ ቶቢ ኮይለር ጉዳት አስተናግዷል። ለ3 ሳምንት ከሜዳ ይርቃል፣ ግን ወደ ዩናይትድ አይመለስም ተብሏል። አንድ መረጃ ዩናይትድ ቤት እንጨመርም። ሳር አሌክሳንደር ቻክማን ፈርጉሰን የኔ ምርጥ ጊዜ ቤካም፣ ጊግስ፣ ስኮልስ እና ሁለቱ ኔቭልሶች
ይለዩብኝ ነበር ብለዋል። ከቤካም ጋር ልክ በዛሬው ቀን ከ23 ዓመት በፊት ነበር የተለያዩት። በኦልድ ትራፎርድ በአርሰናል 2-0 በተሸነፈው ማንቸስተር ዩናይትድ በኤፍኤ ካፕ መርሃ ግብር እሳቸው ቢበሳጩ በመልበሻ ክፍል ውስጥ ጫማ ይወረውራሉ። ያቺ ጫማ የዴቪድ ቤካምን ቅንድብ ተሰነጥቃለች። በኋላም ላይ እሱ ተናዶ ከክለቡ ጋር ተለያየ። ዘ ፍላይንግ ቡት የምትባል ድንቅ አባባልን በዩናይትድ የቀረችው በዚህ ምክንያት ነው። ማድሪድን እንዲቀላቀል ሰበብ የሆነችው አጋጣሚች ነበረች። ለማንኛውም የማንቸስተር ዩናይትድ ደጋፊዎች በ27ኛ ሳምንት ክለባችሁ ማንቸስተር ዩናይትድ ከኤቨርተን ጋር በሂል ዲክሰን ስቴዲየም ሰኞ ምሽት 5 ሰዓት እንዲሁ ጨዋታ የሚያደርግ ይሆናል። ለአርሰናል ነገሮች እጅግ በጣም ክብድ የሚሉበት ሰዓት እየደረሰ ባለበት ሰዓት አሁን ደግሞ ተጫዋቾች እየተጎዱበት ነው። ተረኛው የተጎዳም ተጫዋች ዛሬ ታውቋል። ዊጋንን በገጠመው የአርሰናል ስብስብ ውስጥ ያልተካተተው ሪካርዶ ካላፊዮሪ በጉዳት መሆኑን አረጋግጠናል። በነገራችን ላይ የግራ መስመር ተጫዋች ሪካርዶ ካላፊዮሪ ጉዳት መስተናገዱን ተከትሎ ነው ካሰላለፍ ውጭ ሆኖ እንጂ አስቀድሞ ባሰላለፍ ውስጥ ነበረ። ካላፊዮሪ በሚያማውቁበት ወቅት ባጋጠመው ጉዳት ምክንያት እንግዲህ ከሜዳ እንዲወጣ ተደርጎ ወይም ሜዳ ውስጥ እንዳይገኝ ተደርጓል። የሪካርዶ ካላፊዮሪ ጉዳት ዙሪያ ተጨማሪ መረጃዎች ያልተገለጹ ሲሆን ከዚህ ጋር በተያያዘ ሚኬል አርቴታ ጋዜጣዊ መግለጫ ይሰጣሉ ብለን እንጠብቃለን። እስከ መች የሚለውን በተጫዋቹ ጉዳት ዙሪያ ማለት ነው። ውድ ቤተሰቦቻችን አንድ ነገር ግን እንንገራችሁ። አርሰናሎች ኦሌክሳንደር ዚንቼንኮን ለአያክስ እንደሰጡ ይታወቃል። ለአያክስ ሄዶ በመጀመሪያ ጨዋታው በ3 ደቂቃ ተጎድቶ ከውድድር ዓመቱ ውጭ ሆኗል። ለአርሰናል አይደለም እየተጫወተ የተሸጠውም እየተጎዳ ነውና አርሰናልና ጉዳት ግን ምን አይነት ክፉ አጋጣሚ ነው ብላችሁ ታስባላችሁ? የአርሰናል ደጋፊዎች አጋሩን። ኦዴጋርድ ያው ጉዳት ላይ እንዳለ ይታወቃል። ማርቲን ኦዴጋርድ ያጋጠመው ጉዳት ከባድ አይደለም የሚሉ መረጃዎች አሁንም በስፋት እየወጡ ነው። መቼ ይመለሳል በሚለው ነገር ግን አሁንም የተረጋገጠ ነገር የለም። ተጫዋቹ መልእክት አስተላልፏል። በተለይ ከዚህ በላይ ማድረግ ይጠበቅብናል። በአርሰናል የዋንጫ ጉዞ ውስጥ ብዙ ነገር ያስፈልጋል። አንደኛው ነገር የቆመ ኳስ ከዚህ በኋላ መጠንቀቅ አለብን እያለ ነው ኦዴጋርድ። ብዙ በፕሪሚየር ሊግ ነጥብ እየጣለ ያለ ነው በቆሙ ኳሶች ምክንያት ነው እያለ ነው። በርካታ ግቦች ሊቆጠሩብህ አይገባም በቆመ ኳስ። እንደ ብሬንትፎርድ የተቆጠረብን ግብ በብዙ አናዶኛል ብሏል። በብሬንትፎርድ ወሳኝ ነጥብ በሳምንቱ አጋማሽ እንደጣሉ ይታወቃል። ከዚህ ቀደም ከብሬንትፎርድ ጋር በፕሪሚየር ሊግ አቻ ሊወጣ ያለውን አርሰናል ከሃቨርዝ በሁለት አጋጣሚ ያደሎታል። ውድ ቤተሰቦቻችን አንዱ 0-0 ሊጠናቀቅ የነበረ ጨዋታን 89ኛው ደቂቃ ላይ ሃቨርዝ አስቆጥሮ ድል ያደረጉበት ነው በ13ኛ ሳምንት አምና። ከዛ አምና በ28ኛም ሳምንት የኤምሬትስ ሌቨልሱ ጨዋታ እንዲሁ 1-1 ሊጠናቀቅ ነበር። 86ኛው ደቂቃ ላይ ከሃቨርዝ አስቆጥሮ ነበር አርሰናል ያሸነፈው። አርሰናል ከሃቨርዝን እንዴት እንዳጣው ማሳያም ጨዋታ ያለፉት ዓመታት ከብሬንትፎርድ ጋር የነበሩ ጨዋታዎች ማሳያ ተደርገው ሊወሰዱ ይችላሉ። ሌላው ሚኬል ሜሪኖ እንኳን እንደ ከሃቨርዝ አይነት ፎርም ያለው አጫወቱ ተብሎ በ19 ቁጥር ለሚጫወተው ሚኬል ሜሪኖ ተመልሶ ስለመጫወቱ በዚህ ውድድር ዓመት እርግጠኛ መኮን እንዳልተቻለ ይታወቃል። ቀዶ ጥገና እንዳደረገ ይታወቃል። ልክ የዛሬ ዓመት በዚች ቀን ነበር ሚኬል ሜሪኖ ሐሰተኛ 9 ቁጥር ሆኖ ተሞክሮ 2 ግቦችን ሌስተር ሲቲ ላይ አስቆጥሮ መሆን አለመሆኑ የተረጋገጠበትም ቀን ነበር። በስኮር 19 ከሰሞኑ በየሜዳ ክፍሉ ምርጦችን እየመረጠ ነው። ምርጥ አምስቶችን ከተከላካይ ክፍል በአውሮፓ 5 ታላላቅ ሊጎች ከማል ተከላካይ ጋብርኤል ማጋሌሽ አንደኛ፣ ዊሊያም ሳሊባ ሁለተኛ ሆኗል። ያው ሳሊባ ከጉዳት ተመልሷል። ከዛ ፓሆ የፓሪስ ሰን ዠርሜኑ ሶስተኛ፣ እንደዚሁም ሾልተር ቤክ ስሙ ከሪያል ማድሪድ ጋር እየተያዘ ነው። የቦሩሲያ ዶርትመንዱ አራተኛ፣ ማርጉዌ ከሲቲ 5ኛ ደረጃ ላይ ተቀምጧል። የሁለቱ ጥምረት ዳግም አርሰናልን በፕሪሚየር ሊጉ የሚያስፈልግበትም ሰዓት እንደደረሰ ይታወቃል። ማጋሌሽና ሳሊባ በአውሮፓ 5 ታላላቅ ሊጎችም ቀዳሚ ተብለዋል። ምናልባት ከዝውውር ጋር በተያያዘ አርሰናል ከ50 እስከ 60 ሚሊዮን ዩሮ የሚገመተውን የአረቢ ላይፕዚግ የክንፍ ተጫዋች የሆነውን አንቶኒዮ ኑሻን እየተከታተለ ነው የሚል መረጃን ቲም ቶክ ሲያወጣ፣ በሃምቡርግ በኩል የፋቪዮ ቬራን የወደፊት ቆይታ በሚቀጥለው ሳምንት ከአርሰናል ጋር በድርድር ይፈታሉ ተብሏል። ተጫዋቹ በቋሚነት አርሰናል ይለቅ ዘንድ 20 ሚሊዮን ዩሮ አርሰናሎች ይፈልጋሉ ተብሏል። ይህን ድርድርም በቃል ስፖርት ዩቲዩብ ቻናል እየተከታተልን ከስር እናደርሳቸዋለን። አርሰናል ከዊጋን ኤፍኤ ካፕ መርሃ ግብር ውጤት ጻፉልን። እኛ መረጃውን እስካጠናቀርንበት ሰዓት ድረስ አርሰናል 4-0 ዊጋን አትሌቲክን እየመራ ነበር። ጨዋታውም ሊጠናቀቅ ተቃርቦ ነበር። ውጤቱ ግን ከዚህ የተለየ ከነበረ በሀሳብ መስጫ ሳጥናችን ላይ ጻፉልን። እኛ በማለዳው ጥንቅራችን ጨዋታውን ሙሉ ሰፊ መረጃ የምናደርሳችሁናል። መልካም ምሽት።